ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያና ኮሙኒኬሽን ቤተሰቦች የሳቱን ዜናዎች እነሆ። በቅድሚያም የፋይናንስ ወንጀለኞችን ለመከላከል የሰው ሰራሽ አስተውሎትን መሰረት ያደረገ ስርዓት በኢትዮጵያ ሊለማ ነው ተባለ። የአሜሪካ ምክትል የውጭ ጉዳይ ሚኒስትር በአየር ኃይል 9ኛ ክብረ በዓል ላይ መታደማቸው ተገለጸ። በደቡብ አፍሪካ ድህነትና ስራ አጥነት መቀነሱ እየተነገረ ነው። እንዲሁም ደግሞ በትራንስፖርት ዘርፍ ህብረተሰቡ በሚበዘብዙ አካላት ላይ የሚወሰደው እርምጃ ተጠናክሮ እንደሚቀጥል የደቡብ ምዕራብ ኢትዮጵያ የክልሉ ፖሊስ ኮሚሽን ማስታወቁና የክልሉ 5ኛ ዙር የክልል አቀፍ ባህል ፌስቲቫልና የታዳጊ ወጣቶች ስፖርት ምዘና ውድድር ዓላማውን አሳክቷል መባሉ ተገልጿል። ይህን እንዲሁም ደግሞ ከውጪ ፕሬዝዳንት ትራምፕ በግሪንላንድ ላይ የሰነዘሩት ማስፈራሪያን ተከትሎ ቀጠናው በውጥረት ውስጥ ባለበት በዚህ ወቅት የፈረንሳይ ግዙፍ የጦር አውሮፕላን ተሸካሚ መርከብ ወደ ስፍራው መጓዝ መጀመሩን የአገሪቱ መከላከያ ሚኒስቴር አስታውቋል የሚሉ ዘገባዎችን ይዘናል። ከኛ ጋር ከቆያችሁ ይህንና ሌሎች ዘገባዎችን ተሰሙታላችሁ። አማኑኤል ኃይሌ አብሬያችሁ ቆያለሁ። ሰላምና ጤናን በያላችሁበት ተመኘው። ወደ ዝርዝሩ አልፋለሁ። የፋይናንስ ወንጀለኞችን ለመከላከል የሰው ሰራሽ አስተውሎት መሰረት ያደረገ ስርዓት ሊለማ ነው ተብሏል። በህገወጥ መንገድ የተገኘን ገንዘብ ህጋዊ አስመስለው የመጠቀምና ሽብርተኝነትን በገንዘብ የመርዳት ወንጀሎችን መከላከል የሚያስችል በሰው ሰራሽ አስተውሎት የታገዘ ስርዓት ለማልማት ስምምነት ተፈራረመ። ስምምነቱን የፈረሙት የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቁ ነጋሽና የፋይናንስ ደህንነት አገልግሎት ዋና ዳይሬክተር ሙሉቀን አማሬ ናቸው። የኢንስቲትዩቱ ዋና ዳይሬክተር ዶክተር ወርቁ ጋችና በዚህ ወቅት እንዳሉ ስምምነቱ የፋይናንስ ደህንነት አገልግሎት በህገወጥ መንገድ የተገኘን ገንዘብ ህጋዊ አስመስሎ የመጠቀምና ሽብርተኝነትን በገንዘብ የመርዳት ወንጀለኞችን ለመከላከል የሚደረገውን ጥረት ያግዛል ብለዋል። የፋይናንስ ደህንነት አገልግሎት ዋና ዳይሬክተር ሙሉቀን አማሬ በኩላቸው ኢትዮጵያ የፋይናንስ ተቋም ህብረት እና የዓለም አቀፉ ፋይናንስ ድርጅት ግብረ ኃይል አባል እንደመሆኗ የፋይናንስ ወንጀል መዳረሻዎችን ከሌሎች ሀገራት ጋር እንደምትለዋወጥም ገልጸዋል። የአሜሪካ ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዶ በቢሾፍቱ በተካሄደው የኢፌድሪ አየር ኃይል 9ኛው ዓመት ክብረ በዓል ማጠቃለያ መርሃ ግብር ላይ ታድመዋል። ከአሜሪካ ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዶ በተጨማሪ የአሜሪካ የአፍሪካ እዝ አዛዥ ጀነራል ዳግቨን አንደርሰን፣ በኢትዮጵያ የአሜሪካ አምባሳደር ሄርቪን ማሲንጋም ተገኝተዋል። የጦር ኃይሎች ጠቅላይ ኢታማጆር ሹም ፊልድ ማርሻል ብርሃኑ ጁላ፣ የአየር ኃይል ዋና አዛዥ ሌተናል ይልማ መርዳሳ ጨምሮ የመከላከያ ሰራዊት ከፍተኛ አመራሮች ለእንግዶቹ በአየር ኃይል ግቢ አቀባበል አድርገውላቸዋል። እንግዶቹ የኢፌድሪ አየር ኃይል 9ኛ ዓመት ክብረ በዓልን አስመልክቶ የተዘጋጀው የአቪዬሽን ኤክስፖ የጎበኙ ሲሆን የክብረ በዓሉ ማጠቃለያ ዝግጅት ላይም ታድመዋል። በደቡብ አፍሪካ የተከናወኑ የኢኮኖሚ ማሻሻያ ድህነትና ስራ አጥነትን በመቀነስ ረገድ ውጤት ማምጣት መጀመራቸውን የአገሪቱ ፕሬዝዳንት ገለጹ። ፕሬዝዳንቱ በሰጡት መግለጫ ድህነትና ስራ አጥነት መቀነሱ የአገሪቱን ኢኮኖሚ እያገገመ መሆኑን የሚያሳይ ነው ብለዋል። ይህም እንደ አውሮፓውያን አቆጣጠር በ2025 መጨረሻ አካባቢ ኢኮኖሚውን ዳግም ለመገንባት የተደረገው የጋራ ጥረት ውጤት መሆኑንም ገልጸዋል። በደቡብ አፍሪካ ድህነትና ስራ አጥነት መቀነሱንም በማከል በትራንስፖርት ዘርፍ ህብረተሰቡን በሚበዘብዙ አካላት ላይ የተጠናከረ እርምጃ እንደሚወሰድ የክልሉ ፖሊስ ኮሚሽን አስታውቋል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ፖሊስ ኮሚሽን የ2018 በጀት ዓመት የ6 ወራት እቅድ አፈጻጸም ላይ ከባለድርሻ አካላት ጋር በቦንጋ ከተማ መክሯል። የክልሉ ፖሊስ ኮሚሽን ኮሚሽነር ዶክተር ካሳ ያለፉት 6 ወራትን በጥቅሉ ሲገመገም ወንጀለኞች በተለያዩ አካባቢዎች እስከ 99 በመቶ የቀነሰበት ሆነው ሲታይ በአንጻሩ ታሪፍ ጭማሪና ትርፍ መጫን የጨመረበት ሁኔታ ታይቷል። እነዚህና መሰል ድርጊቶችን የሚፈጽሙት ላይ የተጠናከረ እርምጃ እንደሚወስድም አስታውቋል።
አምስተኛ ዙር የክልል አቀፍ ስፖርት ባህላዊ ፌስቲቫልና የታዳጊ ወጣቶች ስፖርት ምዘና ውድድር ዓላማውን አሳክቷል ተባለም። በቦንጋ ከተማ ሲካሄድ የቆየው የደቡብ ምዕራብ ኢትዮጵያ ህዝቦች ክልል አምስተኛ ዙር የባህል ስፖርት ውድድር የባህል ፌስቲቫልና የታዳጊ ወጣቶች ስፖርት ምዘና ውድድር ተጠናቋል። በማጠቃለያ ላይ ተገኝቶ ንግግር ያደረጉት የክልሉ ባህል ቱሪዝምና ስፖርት ቢሮ ኃላፊ አቶ ፋንታውን ብላቴ ውድድሩ ዓላማውን ያሳካ ነበር ብለዋል። የከፋ ዞን ባህል ቱሪዝምና ስፖርት መምሪያ ኃላፊ ወይዘሮ ታሪኳ ታከለ በበኩላቸው ውድድሩ የከተማዋን የስፖርት ቱሪዝም ከማነቃቃት አንጻር ትልቅ አስተዋጽኦ እንደሚኖረውም ገልጿል። በማጠቃለያ ፕሮግራሙ የተሻለ አፈጻጸም ላሳዩ ተወዳዳሪዎችና ተቋማት እውቅና ሰርቲፊኬትና ዋንጫ ተበርክቶላቸዋል። ከውጪ ፕሬዝዳንት ትራምፕ በግሪንላንድ ላይ የሰነዘሩት ማስፈራሪያን ተከትሎ ቀጠናው በውጥረት ውስጥ ባለበት በዚህ ወቅት የፈረንሳይ ግዙፍ የጦር አውሮፕላን ተሸካሚ መርከብ ወደ ስፍራው መጓዝ መጀመሩን የሀገሪቱ መከላከያ ሚኒስቴር አስታወቀም። የፈረንሳይ መከላከያ ሚኒስቴር መርከቧ ቻርልስ ዴጎል ወደ አትላንቲክ ውቅያኖስ መጓዝ መጀመሯን ቢያረጋግጥም የኤኤፍፒ ምንጮች ግን የመርከቧ ትክክለኛ መዳረሻ ወደ ሰሜናዊ ውቅያኖሱ ክፍል ወደ ግሪንላንድ አቅራቢያ መሆኑን ጠቁመዋል። ይህ ወታደራዊ እንቅስቃሴ የታየው ፕሬዝዳንት ትራምፕ በዴንማርክ አስተዳደር ስር የምትገኘውን ግሪንላንድን ይቆጣጠራሉ የሚል ዛቻ መሰንዘራቸውን ተከትሎ ነው። ምንም እንኳን ትራምፕ አሁን ላይ ከወታደራዊ ኃይል እርምጃ አፈግፍገው በምትኩ በደሴቲቱ ላይ የሚገኙ አሜሪካ ወታደር ቤዞችን ወደ አሜሪካ ሉዓላዊ ግዛትነት ለመቀየር ድርድር እንደሚያደርጉ ቢገልጹም የግሪንላንድ ባለስልጣናት ግን ሐሳቡን ሙሉ በሙሉ ውድቅ አድርገውታል። ይህንን አለመረጋጋት ተከትሎ ሌሎች ሀገራት ወታደሮቻቸውን ለልምምድ በሚል ሽፋን ወደ ዴንማርክ ግዛት ግሪንላንድ እያሰማሩ ይገኛል። የፈረንሳይ መከላከያ ሚኒስቴር በሰጠው መግለጫ የጦር መርከቧ በስፍራው የምትገኘው ለሰፊ የጋራ ወታደራዊ ልምምድ እንደሆነም ገልጿል። በቀጣይ ሳምንታት በአትላንቲክ ቀጠና በሚደረገው ይህ ልምምድ አውሮፓውያን ስትራቴጂካዊ ጥቅም ለማስጠበቅ ያለመ ነው ሲሉም ሚኒስቴሩ አክሏል። ከቡና ሚዲያና ኮሚኒኬሽን የሀገር ውስጥና የውጭ ዘገባዎችን ይመስላሉ። አማኑኤል ነበርኩ። ጤና ይስጥልኝ።